የራሱ ዜጋ አልኩ እኮ በድሮን የራሱ ዜጋ አልኩ። አይ ምንም እኮ እንትን ሳትል ኦሮሞ ቅዱስ ነው አልክ። እኔ አልኩኝ እኔ አይደለም አማራ አዳምጠኝ እኮ ተጋብቶ ተወልደዋል ምን ተብሏል? አይደለም ለአማራ ለትግራይም ሲንቆም ነበር። ማሞት የለበትም። ትግራይ እንደዛ ሲቀጠቀጥ አንተ ደስ ብሎ ባንዲራ አውጥቴ ሲሰብን እኛ ከትግራይ ህዝብ ጋር ስናለቅስ ነበር። ዋይ አይ ፊል ሁማኒቲ እሱ ምን አሉ መሰለህ መጨረሻ እኔ አሁንም ያልኩኝ እኮ እኔና አንተ ተከፋፍለን ህዝቡን ተከፋፍለን ምንም እንቀይረው ነገር የለም። እንዳልከው የኢትዮጵያ ህዝብ ተፋቅሮ ህዝብ እንደሆነ ሊሆን ይችላል ወጥተው ሊሆን ይችላል። ግን እነሱ ያሉት የቲፒኤልኤፍ እና የቲፒኤልኤፍ ደጋፊዎች ያሉት የድርጅቱ ደጋፊዎች ያንን ከጥፍር ቆሻሻ አልቆጠሩት ለራሳቸው አድቫንቴጅ ሲሉ ነው ብለው ነው ፖለቲካ መጠቀም ብራዘር አንተ በሰባይነት ወጥቻለሁ የምትለው ነው። በተረፈ እኔ ከትግራይ ህዝብ አዶና ምንም አይነት ችግር የለብኝም። ከትግራይ የተጎዱ ሰዎች ካነጋገር በግል እኔ አንደኛ አይዶና ወንድሜ አታውቀንም እኮ ያሚ ለምንድን ነው እኛን ጀጅ የምታደርገው? በግል ታውቀናለህ እንዴ? ከዚህ በፊት ወልምቤ ጉበር ነበር አንተዋወቅም አይደል እንዴ? ለምን ጀጅ ታደርጋለህ ሰውን የማታውቀውን ሰው? የፖለቲካ አቋማችን በአካል እንታወቅም እንጂ ሶሻል ሚዲያ ላይ እኮ አንተም ነው እሱም ነው በደንብ እኮ ነው የምንታወቀው። ነው አታውቀንማ ባክግራውንዳችን ከኤርትራ ጋር ጀዋር ምን አገናኘ? እዛ ቀን ሙሉ የኤርትራ ባንዲራ አድርገን ስለ ጀዋር ጀዋር ስለ ኤርትራ ጥቅም ሲያወራ ነበር። ሀገሩን አሳልፎ ሊሸጥ ያለ ባንዳ ነው ጀዋር። ግልጹን ለምን አልነግርህ? ያስቀኛል። ለምን ያስቀሃል? እኔ አርሲ ተወላጅ እኮ ነኝ። ጎረቤት ባንዳ አንተ የምትደግፈው መንግስት ነው ወንድሜ። ሚኒስትር እኮ አብረን የኖርነው ከጀዋር ጋር። ጀዋር እኮ በአካል ነው የማውቀው ወንድሜ፣ በሚዲያ አይደለም። እኔ እሱ የኔ ጉዳይ አለ ማቅና አለማቅ አይደለም፣ አስተሳሰቤ ነው ነኝ እየተናገርኩ ያለው። እስናራባ ነው ቅድም እኮ ቤት ሰውን አርሲ ብላ እንደዛ በአንተ ቤት ገብታ ሲጨፈጭፍ ማስረጃ አለ ወይ? ምን አይነት ፖለቲካ ማስረጃ አለ? አንተ የምን ማስረጃ? እሷ ስትናገር የነበረ ማስረጃ አለ? ፓንቴ ቤት እያወራች አልነበረችም እንዴ? አርሲ ምንድን ነው ያለችው? አርሲ ሰው ሞቷል። አንተ ማናልከም እንዴ? አይደለም እሷ ፕራሚስቴሩ ነግሯል። አርሲ ውስጥ እየተገደሉ ነው። ቀባጥረው አርሲ ሰው ሞቷል አለች። አዎ ሞቷል። ለምን ተናደድክ? ኖ እንዴት ልናደድም? መንግስት የአርሲ ህዝብ አፈናቅሎ እንደዛ ቢቢሲ ሲኤንኤን የዘገበውን ነገር አንተ ለምን ተከታተልክ? አርሲ ሰው ገለዋል ብሎ ነው የመዝገበው። ወንድሞቼ አርሲ ውስጥ ሰው ሞቷል ያለችው አንድ ጊዜ አካሄድ ያስፈልጋል። ፕሮሲጀራል እንትን ብትከተሉ በጣም አሪፍ ይሆናል። ሁሉም አሳሚ ቀርቶ አይ ደክሞኛል። ምን ይዘጋል ወንድሜ? ምንም አካሄድ የለውም። ይኸውልህ የትግራይ ኖ እኔ ደክሞኛል ወንድሜ። በቃ መጣ ብለህ አውራ። በቃ አጀንዳ ያስፈልገኝም ምን ያው ቻው የእንትን አይ ሶስቱንም አማሰላችሁ ኖ ስዳረቅ ነው ያልኩት እኔ 7 ሰዓት ሙሉ። እሺ አብዲሳ ላይ አትክፈቱ። አብዲሳ ከእናንተ የበለጠ ሁሉንም ያቅ ነው። ነገር ግን አብዲሳ እንደዚህ ቤቱ ገብታ ምናምን ገብታ ብላችሁ አጀንዳ እንትን የምታረጉት በዳዲና ስለሆነ ነው እና ይሄ የትም አያዋጣችሁም። ለጉዳያችሁ ነው። አብዲሳ ከደከመ መዝጋት ትችላለህ። ያው ኔትወርክ ሂዱ ምናምን ያሉ ነበር። ጠበቃ ይዘህ እየተንቀሳቀስክ ነው። ኬት የተገኙ ጠበቆች ናቸው። ለመሰለ ጉዳዩን ወደኔ ሊያዞሩ ፈለጉ። አርሲን ተናገረች ብለው ወደኔ ቤት ቅድስት ኢትዮጵያ አዞሩ እኮ ቤት ከፍቶ ስላንተ እያወሩ ነው። አዞሩ እኮ ግን ምንም አያመጡም። የሆነ ነገር እላታለሁ ብዬ ነበር። እሷንም ቅድስትንም በነገራችን ላይ ቤት ላይ የትኛውም ቋንቋን ሊናገር የሚችል የማስገባት መብት ያንተ ነው። ያ ደግሞ የሰለጠነ አይምሮ ስላለ ነው። በነገራችን ላይ አይ ችግር የለም በደቦ ቅድስትን አታስገባ፣ ማነው አያናን አስገባ፣ ዩሪን አስገባ፣ ዘራ ያዕቆብን አታስገባ፣ እኔ ላንተ አቀልሃለሁ ነው የሚሆነው። ገብቶሃል? ትክክለኛ ፌር የሆነ ነገር ሁሉንም ሚዝ ታስገባና አዳማጭ ከታች ያሉ ሰዎች
ኮመን ሴንስ አለ እኮ ፈጣሪ አእምሮ ሰጥቶ ነው አይደል? አእምሮ ሰጥቶ ነው ወደ አንተ ጋር የሚወስዱ ሰዎች ምንም ይሄ አምልኮ ይሄ ከልታል አይደል? የግለሰቦች አምልኮ ካልሆነ በስተቀር ፈጣሪ የሰጣቸውን ጭንቅላት መጠቀም አለባቸው። ቅድስት የሆነ ነገር ከተናገረች ቅድስት የተናገረችውን እንደ ቅድስት ነው። ወደ ድርጅትም ወደ ፓርቲም ወደ ማህበረሰብም መውሰድ ያስፈልጋል። የእሷ አስተሳሰብ እዚህ ጋር ልክ አይደለም ብሎ እዛ ቦታ ላይ መተቸት ነው፣ ወይንም ደግሞ ወደ ሆስቱ መለጠፍ አስፈላጊ አይደለም። የቲፎዞ ነገር ደግነቱ እኔ ቤት አይደለም ያወራችሁ እኮ እነ ዘርዓ ያዕቆብ ቤት አውርታለች ነው የተባለው። እኔ ቤት ተጠራናትና ተጠየቀች፣ አላልኩም ብላ ይቅርታ ጠየቀች። እኔ ምንም ያልኩም ነገር የለም ስለ ህዝብ ብላ ተናገረች። ቪዲዮ አምጡ ተባለ፣ የለንም አሉ። አብዲሳ አንተ ጋር ሆና እኮ ስታወራ ነበር እኮ። አርሲው ሰው ተገደለ ብላለች እኔ ቤት። አዎ አርሲ ሰው ተገደለ ነው። አርሲ ላይ ሰው አልተገደለም እንዴ? ጆዋር አርሲ ኪንግ ነው። ሰማኝ አጋይ ይሄን እኮ አውጥተን ስናገር ነበር። ፖለቲካ ሳቦታ ጎንደር ላይ ሰው አልተገደለም። ጎንደር ላይ ሰው ተገደለም፣ አልተሰቀለም። ሰው በእምነቱ መስጊድ አልተቃጠለም። ምን አባ ነው የምታወራው? እሱን እኮ ተናግረናል፣ እኛ ተናግረናል። ወንድሜ ምንድነው የሚቀባጥረው? ይሄ ምን አባ የሚለው ምንድነው? ኦሮሞ ግን እነዛን ሰዎች አልገደላቸውም። የገደላቸው አካል የፖለቲካ ኢንጌጅመንት ያላቸው ሰዎች ናቸው ብለን ተናግረናል እኮ። ጠቅላይ ሚኒስትሩም እኮ ወጥቶ ተናግሯል እኮ። ጠቅላይ ሚኒስትሩ ወጥቶ ተናግሯል እኮ። የፖለቲካ አድቫንቴጅ ማህበረሰብን ቁጣው ስለመክተት ከኦርቶዶክሱም በኦርቶዶክስ እናቀነቅላለን የሚለው ለምሳሌ ሞዓ ተዋህዶ ያለበት የነ ጀዋርም አስተዋጽኦ ያለበት እነ ዘመነም አስተዋጽኦ ያለበት ህዋትም ያለበት የምርጫው ተቀባይነት እንዳይኖረው ለማድረግ ቴክኒካሊ ያንን ነገር አድርገውታል። ለዚህ ፕላትፎርም ላይ ሞቶ እኮ ተናግረዋል። በተለያየ ሚዲያ አይተናል። በተረፈ ጀዋር የሚለጥፈውንም አይተህ ድንቁርና ውስጥና ጥላቻ ውስጥ ካልሆንክ በስተቀር ይሄንን መገንዘብ ምን የሚከብድ ነገር አይደለም። ይሄንን ደግሞ በሚዛናዊ ኦሮሞ ሰው ገደለ ብለው አይናገሩ እንጂ የተወሰነ ግሩፕ የፖለቲካ ትርፍና ተርፋለን የሚሉ ሰዎችን መተቸት ኦሮሞ ሲሉ እኔም ስቃወም ነበር። ለኦሮሞ ሰው አይገድም። የኦሮሞ ሙስሊም ክብር ያለው ነው። አብሮ ተዋልዶ አብሮ የሚኖር ማህበረሰብ ነው። አርሲ እኮ ተፈጠረው ትላንትና አይደለም እኮ 30 ዓመት አይደለም። እዛ ቦታ ላይ እኮ ረጅም ዓመት በመቶ በሺህ የሚቆጠር ዓመታት እኮ ማህበረሰቡ አንድ ላይ ኖሯል። ለምን ያን ይሄ ነገር አልተፈጠረም? ማህበረሰብ ብለው ለባንዳ ቦታ የለንም። ያው አብዲሳ እንኳን ከፈትክልን። ያው እኛ መንግስታችን አብይን ወዳለን ሰው ቢያወሩም ባያወሩም ምንም እንደማያመጡ ነው። ነገር ግን እኛ ያው አንደራደርም። ዋን ኢትዮጵያ ነው የምንፈልገው። ቻው አብዲሳ ከደከመ ኢትዮጵያችን ታብባለች። ሰው ፈጣሪ አይደለም። ሰዎች ይሳሳታሉ። ሲሳሳቱ ደግሞ ስህተታቸው መንገር ጥሩ ነገር ነው። ያንን ስህተታቸውን እያረሙ እየተራረምን ሀገር ይቀጥላል። ያለበለዚያ ነገር ጋር ውስጥ ከግብጽ ጋር አሊያንስ ፈጥሬ ከሻዕቢያ ጋር አሊያንስ ፈጥሬ ኢትዮጵያን እበትናለሁ የምትል ከሆነ ህይወትንም በትነዋለን። ያ ነው ፖለቲካው። ሰጋጤዎች እኮ ናቸው። አውቃቸዋለሁ እኮ ምንም የሚያመጡት ነገር የለም። ፈስ እኮ ተባረኪ እህት አለም አሚር ሰላም ደር። በቃ ሁላችሁም ሰላም ነው። ኦኬ አብዲሳ ስትከፍት እንመጣለን። በቃ ፎሎ አድርጊ፣ ችግር የለውም። ነጋም ቡላ ኦኬ ጅራድ ባይ ባይ። ይሄ ሰው እየተኝቶ ነው። ምንድነው አብዲሳ? ዙ ስራ ነው መሰለኝ። እስቲ ቆይ ዙ ስራ ነው አሎ፣ እያዳመጥኳችሁ ነው። የተለያየ ድምጽ እየሰማሁ እኮ ነው። እንዴት አስቻለው ብዬ እኮ ነው። አዎ በቃ ልዘጋ ነው ቤት ነኝ። አብዲ በቃ እንደዚህ አይነት ትንሽ የሚከብድ ነገር ታውቃለህ፣ አራዳነትን የሚፈታተን ነገር ላይ ፓስ እያልከው፣ ምክንያቱም ኮዶቹን ፓስ ትላቸዋለህ። ዛሬ አራዳ አይቻለሁ። ልታፋይት ነበር እርስ በራሳቸውንም እሱም ቦታ ይነካቻለሁ። እስቲ አንዴ ትጨርስ፣ እስቲ ኮሜንቱን ይስማ ምናምን፣ አይ አንዴ እንትን በሉ እስቲ ምናምን። አቦበት ስትችልበት አንተ አራዳ ነው እኮ በጣም አሜን።
አሚር ለማንኛውም ደህና ደሩ። ሰላም ነው። እኔ እኮ እንትን እኮ የአብዲሳን መርህ ማወቅ ያስፈልጋል። አብዲሳን ለመሆን እና አብዲሳ ይሄ ቤት እንዳዘጋው ተመልሰው ወደ 6 ሰው እኔ ብቻ የማማሙቅበት ምክንያት የለም። ዛሬ እኮ 400 ሰው 500 ሰው እኮ ነው የገባው። 500 ሰው እኮ ሆኖለት ነበረ። ባለፈው እኮ በቃ በጌታ የነበረ ጊዜ ታስታውሳለህ። አሁን ትንሽ አቀዝቅዟል። በዛን ጊዜ ምንም አላቀዘቀዝኩም። ታው ስለዚህ መዝሙር ብቻ እያለ ጉዳሉ ነው። ሰው ቸርች መግባት አይወድም። ሰውን ከቸርች ሊያስወርለን አይገርምም። አይደለም እንጂ ቸርች አደረገውና ቸርች ሲያደርግ ሰው ከቸርች መግባት አይፈልግም። መክፈቻ ጸሎት፣ መዝጊያ ጸሎት እያለ መከራችንን አሁን አቀዘቀዘው። አሁን እኮ ትንሽ አቀዝቅዞታል። አሁን ፈጣሪውን በቤቱ አድርጎታል። ከቲክቶክ አውርዶታል። እና የቤት ሞቅ ይበል ታውቃለህ። በጣም አንድ አማራጭ ቤት ያስፈልገናል። እሺ ሄሎ ሰማኝ። ያ ቤቱ ይሞቃል። ይወዱታል ደግሞ እኮ አብዲሳን ሁሉንም ማማማማማቅ ይችላል እንዴ? አንደኛ አብዲሳ ማለት ልንገርህ፣ አንተ 65 ዓመት ሲሞላ እንደ አብዲሳ ነው የምትሆነው። ረጋ ትላለህ። ገባህ? ረጋ ትላለህ። ይኸውልህ ዝም ብለህ አይደለም እድሜ ሰውን ያስተምራል ማለት አብዲሳ ላይ ነው የምታየው። ደግሞ በአንድ ጊዜ ቁረታ አስወጣው እኮ ምን ሆነ ነው? አይ እሱንማ 65 ማን አክሷል? ወደ 60ዎች ወደ ትገኛ አድርገህ እንዴት አድርገህ 65 እኮ ቀላል እኮ ነው። በደርግ ሰዓት ወጥተድርና ከገባ ደምረው እኮ። አይ በሉ ነገ ትቆጨኛለህ። ደህና ደሩ። ቻው ሰላም ቻው ህዝቡ